አላስጨነቀኝ በቃ እሺ። እወድሃለሁ በጣም በጣም ነው የማፈቅርህ። ሰላም ደርሽ። ለምንድን ነው እጄ የምትይዘኝ? እሺ ልቆይ እዚህ? እሺ ወይ ከነ ጊዜ ጋር እንውጣ አብርሽ። እዚህ ስመጣ እኮ ነገሮች ግርግር እየተፈጠሩ ነው። አንተ እኔን ከፈለግከኝ እኮ በሆነ መንገድ ወይ አግኘኝ። እውነት ነው የምላችሁ። ትላንትና በዚህ አብርሽ እያደረገ ሄርሜላ እየጎተተ በነበረው ቪዲዮ ላይ በጣም ደጋግሜ እያዩ ማለት ነው ጋይስ፣ ህፃን ልጅ እናቱን እንደሚይዝ ሄርሜላን እየጎተተ ነበር አብርሃም እና በጣም ነው ያሳዘነኝ። በቃ ከምላችሁ በላይ ማለት ነው። እና ምን ያህል ጨካኝ እንደሆነች ሩታ የምትረዱበት ቪዲዮ ነው። ምክንያቱም ሳይፈልጋት ከእሷ ጋር እንዲኖር እያደረገችው እንደሆነ በግልጽ የታየበት ቪዲዮ ነው እና ሁላችሁም ቪዲዮ እስከ መጨረሻ ድረስ ማየት እንዳትረሱ። የተለያዩ አስተያየቶች የተላኩልኝ ነገሮች አሉና አዲስ ነገርም አለ እና እስቲ ቪዲዮ እስከ መጨረሻ ድረስ አዳምጡ። የእውነት ማለት ነው መልካም ነገር እንደምንሰማ ተስፋ አደርጋለሁ። ትላንትና ያኔ አብርሽ ዳኒ የሆነ እርምጃ እንደወሰደ ነው የደረሰኝ። ግን እስቲ እግዚአብሔር ያውቃል። እግዚአብሔር መልካም ነው። መልካም ነገር እንጠብቃለን። ብቻ ሩታ እንደዚህ እንደቆሸሽ እንደዚህ ራስሽን እንዳረከስ ወር ደግሞ ራስሽን አንቺ አሁን እኮ በራስሽ ዓለም ራሴን በጣም በቃ ከሄርሜላ በልጫለው ቅናት የቁጣ ትኩሳት ነው ያለ አይደል እግዚአብሔር ቃል እና ቅናት አንገብግቦሽ እንጂ ቆይ ላስታውስሽ እንዴ በፊት የተናገርሻቸውን ንግግሮች ጌታን ቆይ ላስታውሳችሁ ጋይስ ቁጭ ብላችሁ አዳምጡ። ሩታ ምን ስትል እንደነበረ ዛሬ ምን ስታደርግ እንደነበረ ደግሞ አብረን እንመልከት። የትም እንዳትሄዱ ቪዲዮ እስከ መጨረሻ ድረስ አዳምጡ። በተለይ ሄርሜላንና አብርሽን የምትወዱ እምነቱም አንድ ላይ መሆኑም እኔ በአፍንጫ ይወጣ ጥቅር ይበልብኝ። ሲጀመር ከእሱ ጋራ ሌላ ነገር ውስጥ መግባት የምፈልግ ሰው አይደለሁም። ህይወቴን ነው የሚያመሰቃቅለው ከተፈጠረው በላይ እኔ ሰላሜን አግኝቼ መኖር ነው የምፈልገው። በቃ እናንተን ሪስፔክት አድርጌ ጋር የሚያደርጉኝ ገደል መግባት ትችላለህ። ኦፍኮርስ በቃ እንደማፈልግ እየነገረች ነው። ጦሮ ጦስ መግባት ትችላለህ። እንደማፈልግ አይደለም አንተ ጭቃኔ ካለ ሩታ ምን አለሽ? በይ ጊዜ ሊፈጅ ይችላል። እግዚአብሔርን ጊዜ ሊፈጅ ይችላል። ወራት ሊፈጅ ይችላል። አመታት አላላችሁ ወራት ሊፈጅ ይችላል። እኔ እና እሱ አንድ ላይ ነው የምንኖረው። ከዚያ ያኔ አንቺ ታለቅሻለሽ፣ ያኔ ይከፋሻል፣ ያኔ ይደብርሻል። ምን ነው ያኔ ያኔ በሰማሁኝ ምን ነው ያኔ ያንን ነገር በተቀበለ ነገር ላይ የኔ እህት ባትሆን ይቆጨኝ ነበር። ራስሽ በገዛ አፍሽ እንደዚህ ስትቀደጂ ነበረ። ሰው ልጅ አቋም ሲኖረው ደስ ይላል። ገባሽ? በአቋምሽ ማጸኒ እንደ ቂጣ የምትገለባበጪ ሴት መሆንሽን ላስታውስሽ ብዬ ነው ደመቁ። ኦኬ፣ አሁን ደግሞ አብረን እንመልከት ፋሚሊ። ምሬን ነው እኮ የሱ ዝምታ ራሱ ራስን እያመመኝ ነው ትንሽ እንደ አብርሃም አዝሮኝ ሊወድቅ ነው ያልወደቃል። ግን እዚህ እንትኖች ውስጥ ንገሩኝ፣ እዚህ እንትኖች ውስጥ ራሳ ዙሩ ዛሬ ሩታ ነገር ቤተሰብ እያዞረኝ ነው። በቃ ንገሩኝ፣ ምን ሆና ነው ራሱ ዝም ያለ? እኔ ዝም ስትል ይጨንቀኛል። ምን ሆና ነው ዝም ያለችው ዛሬ ቪዲዮ ላይ? ግን ጥሩ ነው፣ እየምሬ ነው። አብዛኛው ጊዜ እንትን ከምትሆን በቃ የሆነ ምን ለማለት ፈልጌ ነው ታውቃላችሁ። እኔ ግን ስለሷ ለምንድን ነው የምጨነቀው? ደግሞ ቤተሰቦች እና አላስገባላችሁ ነበር። ያው አሁን ያለችበት ሁኔታ ነው ዞሮ ማለት ነው። ለዚች ልጅ ልመልስላት ስለሷ የምትጨነቂው እንደሷ በግና ጠንቆ የመተተኛ ልጅ ስለሆንሽ ነው ይመስለኛል እንደዛ። እና ሩታ ደግሞ ምን እያሰበች ልንገርሽ፣ የትኛው ጠንቋይ እያልሂድ እነዚህ ሰዎች እንዴት ነው አፋቸውን የሚይዙት አፋቸውን የማስይዛቸው እያለች እያሰበች ነበረ። ይኸው ነገርኩሽ። ሄርሜላ ይኸውልሽ እንዳንቺ ሸበላ ቆንጅዬ መለሎ የመሰለ ወንድ ይመጣልሻል። አለቀ ተይው። የኔ ቆንጆ ለዚህ ላንቺ መልስ ልስጥሽና ሄርሚ ልክ እንደዚች ደመቁ አይደለችም። ምክንያቱም የተከበረች ሴት ናት፣ አትለፈልፍም በአፏ። ምክንያቱም ከኔ ፍቅር በላይ አብርሃም ደህና እንዲሆን ነው የምፈልገው ብላ በማስተዋል የምታወራ ሴት ናት። ገባሽ? እና እንደዛ አንቺ ማለትሽ ኖርማል ነው። አዎ መቼም የሆነ ሰው አብርሃም ጤነኛ ሆኖ አልፈልግሽም ቢላት
ሄርሜላ በግድ እንደደመቁ ራሷን የምታዋርድ ሴት እንዳልሆነች 100% እርግጠኛ ነኝ እኔ ማለት ነው። እና አይ ሆፕ በቅርቡ አብሮ እንደሚሆኑ እና ቪዲዮ እስከ መጨረሻ ድረስ ተመልከቱ ቤተሰቦቼ እናንተ እና ፕሊስ ሁላችሁም ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ድለኛ 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 አብርሃምና ሄርሜላ አንድ ላይ የሚሆኑበት ቀን ቅርብ ነው። ቀን ቅርብ ነው ጋይስ አይ ስዌር ቱ ጋድ ቅርብ ነው። ፍቅር በፍቅር ይሆናሉ አብርሽና ሄርሜላ በአንድ ላይ አብርሽ ሩታን በእርግጫ ብለው በቅርቡ ኢንሻአላህ ኢንሻአላህ ይሄ ጠንቋይ ቤት ሄዳ ያሰራችበትን መተቷን እንደው ደመቁ ከላዩ ላይ አንስታ ማለት ፈጣሪ ነው እንጂ ምሽሷ ወይ ደግሞ ታስራ ምን እንዳደረገችበት ተናግራ ከዛ በኋላ እግርሽን ቢያንቺ ከነ ልጅሽ ነው አንቺን ትቶሽ የሚሄደው። እኔ እርግጠኛ ነኝ ይሄ ጥንቆላው ከላዩ ላይ ከተነሳ ማለት ነው። እና እግዚአብሔር ይርዳው፣ እግዚአብሔር ይፍታው ልጁን። ያው እግዚአብሔር ይፍታ እንኳን አይባልም፣ ግን እግዚአብሔር ይርዳው፣ መድኃኒዓለም ይርዳው እና መልካም ይሆናል። እና ቤተሰቦቼ ደመቁ ዛሬ እንትን እያሉ ነው። ደመቁ 300,000 ገብታለች አሉ። እኔ ያላየሁትም፣ እኔ ቻናሉን ቼክ አላደርግም። እኛ ደግሞ ለሄርሚ ጋይዝ 100,000 ማስገባት እንዴት ያቅተናል? ዛሬ ቻሌንጅ ጀምራለሁ ማታ ማርያምን እኔ ቤት እንገናኛለን። ቲክቶክ ላይ አሳያቸዋለሁ የትኛው ቲክቶክ እንደሆነ። ከዛ ኤርሜላን ሰብስክራይብ እናስደርጋለን 100,000 እንድገባ። አይ ስዌር እኔ የኤርሜላ እህት ነኝ። ቪዲዮ እስከ መጨረሻ ድረስ አዳምጡ። እኔ የአብርሃምም የሄርሜላም እህት ነኝ። እኔ ሄርሜላን በጣም ነው የምወደው። ኢትዮጵያ ስገባ እንደማገኝ እርግጠኛ ሆኜ ነው የምነግራችሁ። ምንድነው አላጉድ ደግሞ እንትና ማለት ነው ኤርሜላ ትክክል ነው የተናገረችው። ጌታን አንተ እኔ ቤት መታሃል እኮ ትረሳለህ እንዴ? እኔ ግን አልፈልግህም እኮ አለችው እኮ። በጣም ደስ የሚል ነገር ነው የተናገረችው ማለት ነው። ዛሬ ደግሞ አብርሽ እጁን እንደዚህ አድርጎ ይዛ አብርሽ እያናቃህ ነው ወይስ ምንድን ነው? በጣም ሰው ሁሉ ዩቲዩብ ላይ ተቆንጥሮ ሰው ሁሉ ያወራበት እኮ። በጣም ተናድጄ ማለት ነው። እኔ ሰድቤ ያለው አብርሽና አቁሜ ያለሁ ከዚህ በኋላ አልሰድብም። ግን አብርሽ ሲነቃቀው ማለት ነው ከነ ልጁ ነው የሚጥላ። እግዚአብሔርን ከነ ልጁ ነው የሚጥላ። ይሄ ነገር ከላው ላይ ከተፈጠረ አርጉ በእናታችሁ ወላሂ ላዝም ስሙ። በነገራችን የሩታ ቪዲዮ እኮ የዛሬ አይደለም። ምን ታውቃላችሁ? ዛሬ አይደለም ፋቲማ፣ ዛሬ አይደለም ለዛሬ ቪዲዮ ነው ብዬ ነው። ላላ የዛሬ አይደለም። ላላ የሩታ ቪዲዮ ዛሬ አይደለም። የሶስት ቀን በፊት ነው። የትናንት ወዲያ ቪዲዮ ነው። ቪዲዮ ሄርሜክስ ሕክምና ራሱ ጨርሷል ትትል ዳኒ ምን አለ? አልጨረሰም አላት። ያን ጨረሰ አልጨረሰም አላት። ገባችሁ? እንደናቸው እንደታላችሁ የኢፍሬም ሚስት ጠገበች። እቺ ዝሙተኛ የባላን ወንድም አልጋ ላይ ይዘ የምትጋደም ሻሌ ማለት ነው። ሩታ ጠገብሽ። ሄርሜላ እንደ በጥፊ የምትመቻት በጥፊ ብዬ አስቀምጥሻለሁ ያልሻት አንቺ ባለጌ ደሃ የደሃ ልጅ ለማኝ ማለት የለማኝ ልጅ ጦንቃይ የጦንቃይ ልጅ ማለት ነው። አንቺ ነሽ ሄርሜን የምትመቻት። በነገራችን ላይ ሄርሜን ለአንቺ መመለስ አቂታ ሳይሆን ወረደች። በቃ ግን ደግሞ እውነት አለኝ ካለች ለእኛ እንፈራለን። አታስገቡ ምናምን ስንል እኮ እኛ ምን ፈራለን? እንደዚህም ብናቸው የትም አይጠፉም። የትም እናንተ የምትቀመጡበት ቦታ የትም አይጠፉም። ግን እናንተ ማለት ነው አታስገቡ፣ አትሳደቡ። በቃ ለምን ሄርሜላን አስከብሯት። በቃ ሄርሜላ ከማንም ሴት ጋር አትወዳደርኝ፣ ከማንም ጋር አትሳደቡ። እሺ በቃ ለና እዚህ ጋር ለእውነት ሁሉ መንፈሱ ራሱ ሩታ ጋር ተመልሷል። ሩታ እኮ እንደ በፊት ብልጭ የላትም እኮ። ቆይ እሱ አሁን ለምሳሌው ማለት ነው ሰው ልጅ ከጥፋቱ ይማራል አይደለ? እሷ ግን በተደጋጋሚ ጥፋት የምታጥፋ ሰው እኔ ትክክል ነኝ ኤብሪ ላይ እኔ ትክክል፣ ፈጣሪ ብቻ ነው ትክክል። እናንተ አትሳሰቱ። ፈጣሪ ብቻ ነው በሰው የማይተስተው። ልጅቷ መቼ እንደገባች አላውቅም። ሰላም እኮ እኔ እያየሁት እኔ ቆይቻለሁ እኮ ሰላምዬ፣ ባታስረጂም እኮ እኔ እያየሁት ነበር። ታችሁኝ እናውራ አትሳደቡ አለች። ልክ እኮ እነግራታለሁ። እሺ ደግ አደረገች ብትለኝ እውነት የላቸውም እኮ እውነት የላቸውም።
ልንገራችሁ የእሷ ደጋፊ ተሰባስበው ቢመጡ እንኳን መልስ አያገኙም ከኛ ማለት ነው። ለምን እውነት የላቸውም። እናንተ እዚህ ጋር ለእውነት የቆሙ ሰዎች ብቻ እያስገባችሁ ሀሳብ። ስለዚህ እነሱ በተለይ ወይ ውቤት ይኸውልሽ፣ እኔ ከአንድ ቤት መቀመጥ አልወድም። በእነሱ ራሱ ዞራለሁ እና ይፈራሉ እኮ እኛን ራሱ እኮ አስገብቶ አንድ ሰው አንቺ አድናቂ ከሆነሽው ከማንም ጋር መቀላቀል የለበትም። ከአንቺ ወዳጅ ሄርሚ ወዳጅ የሆኑ ሰዎች ጋር መቀላቀል ትችያለሽ። ማንም ቤት አንቺ ዝም ብለሽ እንደ ለምን ነው የሚዞሩ? ማንም ቤት አርፈሽ የራስሽን ዝም ብለው ባይዘዋይ ክብር የሌለው ማንም ምንም ቦታ ላይ ይቀመጣል። ዝም አንቺ ደግሞ የራስሽን አስከብረሽ የምትወጂው ሰው ይዘሽ መጓዝ ነው እንጂ ማንም እኔ አሁን ለምሳሌ ተሳስቼ ለሌሎች ቤት ገብቼ አላውቅም። አብርሃም አድናቂ የኤርሜላ አድናቂ የሆኑ ሰዎች ጋር ነው እንጂ እንደውም ጨረቃ ፋሚሊ ጋር ተቀላቅዬ አላውቅም። ተሳስቼ እንኳን ማለት ነው። ለምን የምወዳቸው አስከብራቸዋለሁ። እናንተ ግን የምትወዱ ከሆነ በቃ ልጆቹን አስከብሩ፣ ልጅቷን አስከብሯት። ከማንም ጋር እንዳትቀላቀሉ፣ አይመጥናቸውም። በቃ አለቀ እንጂ እየዞራችሁ ሰው እያስገባችሁ አታሳድቡ ልጅቷን። በቃ አለቀ። ድራማ ነው ይላሉ እንጂ ለእነሱ ድራማ ነው፣ ለእኛ ድራማ ነው። የምንም ድራማ የለም፣ የምንም ድራማ አይደለም። ያሳሪፋለች አብርሃም ጋር ለአብርሃም ትላንት እኮ አይታችሁ ከሆነ ካሜራ ሂጅ ያሉ ሰላም ባይ ድሮ እንደዚህ እንደዛ ነው። አብርሃም ቀድሞ ነው እኮ ሰላም እንደዚህ ብሎ ሰላም የሚለው ቤተሰብን ድንጋይ ላይ ተቀምጦ ድንጋይ ደረጃ ላይ ተቀምጦ ያውቃል አብርሃም። እሷ እንደወጥ ቆማ እያወራች እያለፈለፈች ራሷ ሁሉ ምትለፈለፈች አብርሃም አንድ ነገርም አላወራም። ሲጀመር አብርሽ ከትናንትና በደንብ ካያችሁ ቪዲዮ ምንም አላወራም። መጣ ልጁ አሳብዳለች፣ አብርሃምን አሳብዳለች። አንዴ ምን ትላለች? ልጁ እኮ አይፈልጋትም። ኦልሬዲ እኮ እሷ ነው እቺ ምጥን ያለችው እንጂ ልጁ በፍጹም አይፈልጋትም። ግድ ሆኖበት ነው እሷ ጋር ይሆናል። እነሱ ራሱ ለሰይጣን ሐኪም ቤት ለምን ይወስዳል? እነ ጊዜ ራሱ ሐኪም ሸጣን ያወጣል አያወጣም እኮ ሸጣን ሜራባ ሰው የለም። አሁንም አብርሃም አጠገብ ያለው ዳኒና ዳኒ ብቻ። እመቤት ይመቸው፣ እግዚአብሔር ብቻ ይርዳው። እኔ ይቅርታ አድርጉልኝና በጣም ያስጠላኝ ዴብ ነው። ምንድን ነው የሚሰራው? እሱ ታላቅ አይደለም እንዴ? ለምንድን ነው ቆንጆ ብሎ ከዛ ቤት ብቻ ናት እኮ አብርሽ ብዙም ቁም ነገር ትላንትና አበደችው። ትላንትና አበደች ብቻውን የሆነችው ብዙም ዝም ብላ ነው። ምን ቁም ነገር አድርጋለች እኮ? አፍ ብቻ ነው ሁሉም አፍ ብቻ ነው። አይደለች አዲስ አበባ እኮ አገልጋይ ያለ እሺ ባለፈው ራሱ አብርሽ አሙፋለ አብርሽ ምንም አያውቅም። ቤቱን ሳሎን ላይ ዝም ብሎ ሶፋ ላይ አስተኝቶ እነሱ መኝታ ክላስ ይተኛሉ እንደ እነሱ ራሱ ያኔ ራሱ ከነቡዜ ቤት ጠፍቶ የመጣ ቀን ራሱ አልተኛውም አለ እኮ ሲጀመር። ለምንድን ነው የመጣ ካልተኛ? እኔ እኮ ገረመኝ። አልተኛውም። ሄርሜላ ተኝተሃል ወይ ስትለው ኧረ አልተኛውም አለ። በዛ ላይ ሄርሜላ ልትወጣ ስትል እኮ እጇን ሄርሜላ እኮ የሆነ ነገር ሊያወራት ይፈልጋል፣ ግን ሄርሜ በጣም ታዛዝናለች። የምር ብቻ መድኃኒዓለም ይርዳትና በአብርሽ አጠገብ ያለው አብርንተን ብቻ ነው ዳኒ ብቻ። ዳኒ የሚያግዝ ሰው ቢኖር አብርሽ ያድናሉ። ግን እኔ እኮ የሚገርመኝ የአብርሽ ጓደኞች ትናንትና ምንድን ነው የሚያወሩት? ትናንትና ወደ ነዋ እነሱ አንድም አይደሉም። አንቺ ሲያናድዱ እነሱ ሲያስጠሉ ብናትሽ። እኔ ግን ዳኒንም ፈርጃለሁ። ከዚህ በፊት በጣም ክፉ ነገር ስለሚሰራ ምናልባት ከነሱ ጎን ሆኖ እየሰራ እንደሆነ ነበረ እኮ ዳኒ ከነሱ ጋር ነበረ፣ ግን አልፈልግም ብሏል። አሁን ግን ለአብርሽ ብቻ ነው የቆመ። ይሄ ቶፎ የምትሉት ደግሞ ምን አይነት የማይረባ ቆሻሻ ነው እሱ። እናንተ ስማም ሲያናድደኝ እሱ ራሱ አሁን አብርሽ የራሱ ጋር ሆኖ አሁን ቢመለስና ይሄን ቪዲዮ ቢያይ ምን ይላል? የምር እኔ እሱ ራሱ ማርያም ጭንቅላቱ ይነካል፣ እርግጠኛ ነኝ። ሲጀመር ይሄ ቪዲዮ ሁሉ አሁን እኮ 2 ሳምንት ይዟል እኮ አብርሽ። ወደ ወንድሙማ በጣም አድርጎ ነው የሚቀናበት። ከመሬ ነው ድብና አድርጎ ነው የሚቀናበት። እንቅስቃሴ ያደረገ እኮ እንትና ብቻ ነው የሚከተለው እስካሁን ዳኒ ብቻ ነው በቃ
የሚከተላቸው ሩታ እኮ በጣም ያለችው ትናንትና በጣም ጩጋራውን የላጠት ዴብ ራሱ እንደ ዳኔ ቢሆን ማለት ነው እስካሁን አይቆይም ነበር አብርሽ እንደዚህ ሆኖ የሚል እንደ ዳኔ ቢሆን ዴብ ራሱ ማለት ነው ምንም በምን እንደሆነ ቤተሰብ በምን እንደሆነ ይዛለች የምን ልክ ነሽ። አዎ ማርያም ዳኒ ሲጀመር ነው ዴቪድ ሲጀመር ለኤፍሬም ነው እያገዘ ያለው። እኔ ፍሪካ እያስመሰለ ነው እንጂ ለኤፍሬም አንቺ ብዙ እኮ በእናትሽ ሞክራ ነበረ። ከዛ ቤት ተሰጣው አርግታ ስትወጣ እንዴት ሆነ እንደመለሰ አዋ ይሄ ማይራባሽ በምን እንደሆነ ይዛለችው ልንም እኔ ዴቪድ ራሱ ድሮ እኮ እንደዚህ አልነበረም። ድሮ ራሱ ቆፍቶኝ ያለ ልጅ ነው። ግን አሁን ምንድን ነው የሆነው? ሲጀመር ድሮም ቆፍጣና አይደለም። ይሄ ባስባሳ በጣም ነው ሌላ ምንም አያውቅም። ባስባሳ ያም ከፈለገ ይውሰድ። በቃ ልጁን ይልቀቀው። ምን ችግር አለው? ወንድሙ ነው ይልቀቀው። የምር ንብረቱን ከፈለገ ንብረቱን ወስዶ ልጁን ይልቀቀው። በቃ ምን ችግር አለው? ልጁን ከሚያጋድሉ በቃ እሷ በጣም ነው የሚከብደው። ቤቱ ነው የሚያድረው፣ ቤቱ ነው የሚበላው። ንብረት ብቻ እኮ አይደለም። አብርሃም ደስተኛ ሊሆን ራሱ ኤፍሬም አይፈልግም። ታውቃለሽ ሩታ እንትን ሄርምዬ ጋር ሆኖ ደስተኛ የነበረ ጊዜ ሄርምናባታለሁ ብሎ የመጣ ጊዜ ታስታውታላችሁ? ትላንት እኮ አዋረደችው በሂብዝ ፊት። አንተን አይደለም ያፈቀርኩት ወንድምህ ነው እንጂ አልፈልግም እኮ አለች። እሱ ራሱ እኮ ሩታ ጋር ምን ይሰራል? ሩታ ጋር የራሱ ቤት አለ፣ የራሱ ስራ አለ። ሩታ ጋር እኮ እያደረ ነው። እሱ እኮ ማደር ከጀመረ እኮ ቆየ እኮ። እሱ ቤት እኮ የሆነ ልጅ ነው ያለው። የሆነ ልጅ ቀጥሮ ራሱ እኮ አንተ ለምንድን ነው ብዙ ሰው ግን አንድ ሰው ጠፋ እንዲህ በፈጣሪ ስም ግን ሳራ ምንድን ነው በግሩፕ ውስጥ አሁን እኔ ግራ ገባት ሆነ። አብርሽ እንደዚህ ሆኖ ነው የሚቀጥለው? እንዴት ነው የሚድነው? አሁን ሰው ከሌለ እንደዚህ ነው የሚቀጥለው። ካልዳንማ እንዲህ ነው የሚቀጥለው። እንዲህ ሰው ከተገኘ ይድናል። ሰው ካልተገኘ ግን እንግዲህ እንደዚህ ነው የሚቀጥለው። እንግዲህ ቆይ እንትና የት ሄዶ ነው ቪዲዮ እየሰራ ነበር? ማን ነው ስሙ? አቤል። እንደዚህ ነው የሚቀጥለው። አብርሽ ሰላም በላቸው። እሺ ሰላም ደህና ነኝ። አቤል ራሱም ታሟል። አቤል እባክሽ አንቄ ብገለው ደስ ይለኛል። ሰው ኧረ ምንድን ነው የሚሰራ እሱ ደግሞ ከአቤል እሱ ላይ የሚሆን ነገር ተደርጓል። በእናታቸው እሱ ምንም አያውቅም እኮ። እሺ ባላባት ፊት እያለ ነው አይታወቅም። ብሩክ ኧረ እሱ ደግሞ ምንድን የላካ ደግሞ እናንተ ደግሞ ያማችሁ የሆነ እንቅስቃሴ እንዳያደርግ አንዳንድ ግር ይለኛል። ገና ነው ንገራቸው። ትናንትና ከሷ ጋር የመጣ ጊዜ አይተሻል? ትናንትና ደግሞ ሊናገር ነበረ። ይሄ ትዝ የሚላችሁ ከሆነ ማለት ነው የጠዋቱ ማለት ነው ከኤርሜላ ጋር ኤርሜላ እንዴት እንደሚያፈቅራት ራሱ ወንድሙ ራሱ ተናግረዋል። የሚናገር ነገር አለ ግን አልፈለገ። ኤርሜላ ተረጁ አላት እኮ ራሱ ማለት ነው። ግን እኔ እየሰሩብን ነው የመሰለኝ። እሺ ከደመቁ ጋር የሆነውን ሳይተሻ ከደመቁ ጋር የመጣ ደግሞ እንትን ብሎ መጥቶ ነው አድርግ የተባለ ነው። ተናገራቸው። እኔ እና አንተ አብርሃም እኮ ስታዩት ከዳኒ ጋር ሲከራከሩ እንዴት ነው ጸጥ ብሎ የቆመ? እስኪ ይዩት። ይሄ ከዳኒ ጋር ራሱ ዳኒ ምንድን ነው ያላት? ደከመኛል። ዳኒ ምንድን ነው አላት? ደክሞኛል። ጫፋ ላይ ተለጣጥፎ ሳያቸው አስጠላኝ። ቁጭ አለና ደረጃ ላይ ቁጭ አለና ደከመኝ አለ እኮ ደክሞኛል። ዳኒ ደግሞ ማለት ነው ተፋታኝ። አንተ ምጅግር ነህ፣ መጅገር ማትለቅ ሰው ነህ። እኔ ተፋታኝ እኔ አለ እኔ ከዚህ ጋር ልለቅሽ ይችላል፣ ግን ከላይ ከሰማይ ቁጭ ብዬ እከራከርሻለሁ። አልለቅሽም። የምትገቢበት ቦታ የምትወጪበት ቦታ ሁሉ አለው በዙሪያሽ ሁሉ። አብርሃም እስከሚድን ድረስ
ከአብርሃም ጎን ጋር ነኝ ብሎ ነው የተናገረ። እቺ ግን እስቲ ይዋ ትላንትና ምን ትመስላለች? የሰው አይን ሁሉ ገብቶባት በመልክ መልክ ታድርግልኝና ወዴ እኔ ጭራሽ ሊቃጠል አልቻልኩም። ሰሞኑን እያስመሰለ ነው አብርሃም ድራማው ሊፈጸም ነው። ኖ ኖ ኖ ኖ ተመለስ ብሎ ይመጣል ነው የኔ ሀሳብ አይደለም ውዴ። ይሄ አይምሮሽን ደጋግመሽ ውዴ ደጋግመሽ አይምሮሽን አስረጁ ይሄ ነገር ማለት ምክንያቱም ይሄ ልጅ ማለት ነው አንደኛ ምን አመጣሽብኝ? ደጋግማችሁ አሳምነው ነው ያለው ማለት ይሄ ነገር የኋላው ቪዲዮ ማየት አለብሽ። አብርሃም አንደኛ ከኤርሜላ ብቻ አይደለም ውዴ፣ አንደኛ ከኤርሜላ ብቻ አይደለም እንትን የምትለው በዙሪያ ያሉ ሰዎች እንዳይቀርባቸው ነው ያስደረገችበት። እህቱ እንዳይቀርባት ቡዜ ራሱ እስቲ እናቱ ናት ከቡዜ ራሱ እንዳይቀርባት ነው ያስደረገችበት። ሆነ ነው ግን በዚህ ልክ ቆይ እሷን የሚቆጣጠር ሰው ጠፋ እንዴ? ቆይ እሷን አንድ ቦታ አስገብቶ እሱን ጸበል የሚወስድ ጠፋ? ኧረ ወደዛ ስለዚህ ምን አይነት እምነት አላት እቺ ሴት? እምነት የላትም ሲጀምር አንደኛ ማለት ነው። ምክንያቱም እድሜ ዘላለም አመቷ የጠንቋይ እሷ ብቻ ሳይሆን ዘር ማንዘራቸው ሁሉ በጠንቋይ ግብር ብራቸው ያለቀ ሰው ናቸው። በጣም ከባድ ነው ያለት ይፋይ ድረስ ትልቁ ነገር ወላሂ ጌታዬ ከእንደዚህ ያለ ሰው ይሰውራል፣ ጌታዬ ይጠብቃል። ስለዚህ ኤርሜላ ደግሞ አሁንም ከውስጥ በኩልም አውጥተናታል። ኤፍሬም ምትናገረው ነገር ትክክል ነው የተናገረችው ኤፍሬም ማለት ነው። ምክንያቱም ማሪ አንድ ነው ብቻ አዳምጪ። ሄርሜላ የምታገኝበትን ቁጥር ስጪ። በውስጥ በኩል አድርሻለሁ። እሺ በቃ አዳርሽ። እሺ ቆይ አድርግ። እስኪ አውሪ አዳርግኝና በውስጥ በኩል ያለሽ እንዴት ላድርግሽ? እስኪ ፎሎ አድርግኝ። እኔ መልስልሽ። ሄርሜላ ታዋራቻለሁ እንዴ? ፎሎ አድርጊ። ወይ እኔ ላድርግሽ? ወይ ሄርሜላ ታዋራቻለሁ ማለት ላ እንጽፍላታለን። እሷም ትመልሳለች፣ ትጽፋለች እንጂ ማውራት ባይመቻትም ትጽፋለች። እኔ እናት ላይ ራዝም እኔ ሄርሜናት የምታሳዝነኝ ከዚህ ሁሉ ላይ የዋ አረክሽ ነግዲ እንደናገራችሁ